በየትኛውም የክፍል ደረጃ ላይ ብትሆኑ ማንኛውንም ትምህርት ቻርጅ ወይም ደግሞ ከ90 በላይ እንዴት በቀላሉ ማምጣት እንደምችሉ አሳያችኋለሁ፣ ጄሚናይን ብቻ በመጠቀም ማለት ነው። ከዚህ በፊት አሁን እዚህ የምትመለከቱት ዋናው ቻናል ላይ ቲዎሪ እንዴት ማንበብ እንደምችሉ ከ2 ዓመት በፊት አካባቢ ሰርችላችሁ ብዙዎቻችሁ ተጠቅማችሁበት ነበር። የኔን ውጤት እዚህ ጋር እንደምታዩዋቸው አብዛኞቹ ኤ ነበሩ። እንዴት እንደሰራውም ይሄንን አሳይቻችሁ ነበር ማለት ነው። አሁን ደግሞ ስለ ኤአይ ብቻ በምንማርበት በአዲሱ ቻናል ይህን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም ዋናውን ቻናል እዚህ ጋር እየመጣችሁ ከ160 ሺህ አካባቢ ሰብስክራይበር ያለው ነው። ይህንንም ጆይን ማድረግ ወይም መቀላቀል ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በስልካችሁ ሊሆን ይችላል፣ በኮምፒውተር ሊሆን ይችላል፣ የምትጠቀሙት አንድ አይነት ነው ማለት ነው። እኔ በደንብ እንዲታያችሁ ኮምፒውተር ላይ ያሳያችኋለሁ፣ ነገር ግን በስልካችሁ መከታተል ትችላላችሁ ማለት ነው። ጄሚናይ ላይ ነው የምንመለከተው። ሌሎች ኤአይዎችንም መጠቀም ትችላላችሁ። አሁን ጄሚናይን የመረጥኩላችሁ ለምንድን ነው? አንደኛ ብዙ ፋይሎችን ያለ ገደብ ያስጭናችኋል። አማርኛም በደንብ መግባባት ስለሚቻል ጄሚናይን ብትጠቀሙ የተሻለ ይሆናል ማለት ነው። ስለዚህ ስልካችሁ ላይ ወይም ኮምፒውተራችሁ ላይ ጄሚናይን መጀመሪያ ትከፍታላችሁ። ከዛ ቀጥታ ጥያቄያችሁን መጠየቅ ይቻላል፣ ወይም ደግሞ ስለ እናንተ የተወሰነ መረጃ ነግራችሁት መጀመርም ትችላላችሁ ማለት ነው። ስለዚህ ስለ እናንተ መረጃ ለመስጠት ጀምስም ክሬት ማድረግ ይቻላል፣ ወይም የራሳችሁን ኤአይ እዚህ ጋር ጀምስ የሚል አለ። ይሄን ነክታችሁ አዲስ ክሬት ማድረግ ይቻላል። ከዛ እዚህ ጋር ኒው ጀም የሚለውን ስነኩ አዲስ ጀም ክሬት ይሆንላችኋል ማለት ነው። ከዛ እዚህ ጋር ስሙ ማን እንዲሆን እንደምትፈልግ ትነግሩታላችሁ ማለት ነው። ለምሳሌ 12ኛ ተፈታኝ ከሆናችሁ ግሬድ 12 ብላችሁ ከዛ አድቫይዘር አስጠኝ እያላችሁ ስም ልሰጡ ትችላላችሁ። እዚህ ጋር ደግሞ ኢንስትራክሽን ሰጡታላችሁ። ለምሳሌ እኔ 12ኛ ክፍል ተማሪ ነኝ። እዚህ ጋር የምትሰጡት በአማርኛም በእንግሊዝኛ ሊሆን ይችላል። የምኖረው ኢትዮጵያ ነው። ሁሉንም ትምህርት ከዚህ በላይ ማምጣት ፈልጋለሁ ብላችሁ ዝርዝር ነገር ትነግሩታላችሁ። ከዛ በኋላ ሴቭ አድርጋችሁ መጀመር ይቻላል ማለት ነው። አሁን ግን የተቀላቀለ ጥያቄ ስለምጠይቅበት ጀምስ ውስጥ አንገባም። ከዜሮ ወይም ደግሞ ከባዶ ነው የምንጀምረው። ይህንን እንውጣና ከዚህ አሁን ትእዛዞቹን ላሳያችሁ። የመጀመሪያ ትእዛዛችን የሚሆነው እዚህ ጋር የምትመለከቱትን መንገድ ይኖርባቸዋል። 4 ደረጃዎች ብቻ ነው የምንመለከተው። የመጀመሪያው ደረጃ የጥናት ፕሮግራም እንዲያወጣላችሁ ማድረግ ማለት ነው። ስለዚህ ከየት ልጀምር የትኛውን ላጥና የሚለውን ነገር እሱ እንዲሸፍንላችሁ ለጄሚናይ ሙሉ ኃላፊነቱን ትሰጡታላችሁ ማለት ነው። ለምሳሌ የባዮሎጂ ወይም የታሪክ ሊሆን ይችላል የምትፈተኑት። ፈተና ለመፈተን 10 ቀን ቀርቶኛል። ማጥናት ያለብኝ 5 ምዕራፎች ወይም ደግሞ ቻፕተርስ አሉ። በቀን 2 ሰዓት ብቻ በማጥናት ሁሉንም ምዕራፎች እንዲጨርስና የክለሳ ወይም ሪቪዥን ጊዜ እንዲኖረኝ የሚያስችል የ10 ቀናት የጥናት ፕሮግራም አውጣልኝ ልትሉት ትችላላችሁ ማለት ነው። እዚህ ጋር እንዳልኳችሁ እንዳያላችሁበት የክፍል ደረጃ የምታስገቡት ይለያያል። በዚህ አቀማመጥ ግን መጠየቅ ይቻላል ማለት ነው። ስለዚህም ኮፒ እናድርገው ኮንትሮል ሲ ማለት ትችላላችሁ። እዚህ ጋር እንምጣና ስለዚህ አሁን ይህንን ላስተካክልለት የታሪክ ሳይሆን ባዮሎጂ ነው ለምሳሌ የፈለኩት። ሁላችሁንም ትነግሩታላችሁ። ለምሳሌ 8 የ10 እያላችሁ ለምሳሌ የ8ኛ ክፍል ልበሉ። በደንብ ግልጽ እንዲሆንለት ደግሞ እዚህ ጋር መጽሐፋችሁን ፎቶ አንስታችሁ ወይም ፒዲኤፍ መጫን ይቻላል ማለት ነው። ለምሳሌ እኔ አንድ ፒዲኤፍ አለ ሳምፕል ያወረድኩት እዚህ ጋር ግሬድ 8 ባዮሎጂ ይላል። ይህንን ቀጥታ መጫን ይቻላል ማለት ነው። ስለዚህ ፕላስ የሚለውን ትነኩና አፕሎድ ፋይል፣ ከዛ መጽሐፉን ትጭናላችሁ። መጽሐፍ መጫናውን ግዴታ አይደለም፣ ርዕስ ብቻ ሰጣችሁ እናንተ በምትፈልጉት ርዕስ ላይ መልሶችን እንዲሰጣችሁ ማድረግም ይቻላል ማለት ነው። ይሄ ግን በስፋት እንድታጠኑ እንዲያግዛችሁ ነው። ስለዚህ ይኸውና ግሬድ 8 ባዮሎጂ ኦፕን ልበለው። መጽሐፉ ላይ ምዕራፎቹ 5 ካልሆኑ እናንተ እዚህ ጋር 10 ከሆኑ 10 እያላችሁ መስጠት ይቻላል ማለት ነው። ልላክለት እዚህ ጋር ሙሉ መጽሐፉን ያነበውና ወይ ፒዲኤፉ እቅድ ያወጣላችኋል ማለት ነው። ከዛ አናላይዝ እያደረገው ነው፣ በደንብ እያየው ነው። ይሁት 5 ምዕራፍ ነበር ያልኩት። ካነበቡ በኋላ ቼክ አድርጎት ያሉት እንደምታዩቸው 6 ምዕራፎች ናቸው ማለት ነው። እቅዶቹን ያቸው በአማርኛ ስለጠየቁት ነው በአማርኛ መልሶችን እያመጣልኝ ያለው። የ10 ቀናት ዝርዝር ፕሮግራም እንደምታዩት ቀን 1 እና ቀን 2 ምዕራፍ 1 ባዮሎጂ ለእድገትና ቴክኖሎጂ ወይም ደግሞ ባዮሎጂ ቴክኖሎጂ ነው የሚለው ርዕሱ። እሱን አምጥቶልኛል። ከየት ውስጥ እንዳመጣው ደግሞ እዚህ ጋር ፒዲኤፉን እያሳየኝ ነው ማለት ነው። ስለዚህ ቀኖቹን ተመልክቷችሁ በዚህ ቀን መሰረት ተጠንቅቃችሁ ሰዓታችሁን ጠብቃችሁ ታጠናላችሁ ማለት ነው። 10 ቀን ቀረኝ ስላልኩት ነው። እናንተ 5 ቀን ከቀራችሁ 5 ቀን፣ 3 ቀን ከቀራችሁ 3 ቀን ቀረኝ ማለት ይቻላል። ፈተናችሁ ነገ ከሆነ ደግሞ 1 ቀን ሊቀረኝ ማለት ትችላላችሁ። ስለዚህ የመጀመሪያው ስቴፕ ምንም ትምህርት ከማጥናታችሁ በፊት እቅድ ማውጣት ነው ማለት ነው። ስለዚህ ሰዓቱን ይገድብላችኋል። ስለዚህ ይህን ካደረግን ሁለተኛው ደረጃ ደግሞ የሚሆነው አሁን ይሄ ለሁሉም ትምህርት ነው የምትጠቀሙት። እኔ ባዮሎጂን ያሳየኋችሁ ከባድ ጽንሰ ሀሳቦችን በቀላል ምሳሌ እንዲያስረዳችሁ ማድረግ ወይም ደግሞ ፊንማን ቴክኒክ የሚባለው ማለት ነው። ስለዚህ መሸምደድ ሳይሆን ያለባችሁ ተመልከቱ። መሸምደድ ሳይሆን መረዳት ነው ኤ ቻርጅ የሚያስገኘው ይለናል ማለት ነው። ስለዚህ በቀላሉ እንዲያስረዳችሁ ማድረግ ነው። ለምሳሌ ፎቶሲንቴሲስ እና በሴሉላር ሪስፓይሬሽን መካከል ያለው ልዩነት የማይገባችሁ ከሆነ እንዲያብራራላችሁ ማድረግ ይቻላል ማለት ነው። ለምሳሌ ልምረጠውና ይሄንን ፒዲኤፍ ውስጥ አሁን ሊኖርም ላይኖርም ይችላል። እንዳልኳቸው
በቅደም ተከተል ስለሆነ ነው። እናንተ ከፒዲኤፉ ላይ ቀጥታ ጥያቄዎችን መውሰድ ይቻላል። እሱ ግልጽ እንዲሆን ከፒዲኤፉ ብንጠቀም የተሻለ ነው። ለምሳሌ እዚህ ጋር ልምጣና ተመልከቱት። እዚህ ጋር ለመጻፉ እየገለጣችሁ ቼክ ማድረግ ይቻላል። ከዛ ያልገባችሁን ወስዳችሁ እንዲያብራራላችሁ መጠየቅ ማለት ነው። ለምሳሌ እዚህ ጋር ማክሮኒኩለስ እና ማይክሮኒኩለስ አልገባኝም። ሁለቱም እንዲያብራራልኝ ላድርገው፣ ኮፒ ላድርገው እና ይሄን እንዳልኳችሁ ምሳሌ ነው። ግልጽ እንዲሆንላችሁ የምትፈልጉት ነገር ካለ ትጠይቃላችሁ እዚሁ ላይ ማለት ነው። ስለዚህ በማክሮኒኩለስ እና በማይክሮኒኩለስ መካከል ያለው ልዩነት በጣም ቀላል በሆነ የዕለት ተዕለት ምሳሌ አስረዳኝ ብዬዋለሁ። ከመሸምደድ ልንወጣ ነው ማለት ነው። ለዛ ነው የዕለት ተዕለት ምሳሌ ያልነው። እዚህ ጋር እያንዳንዷን ደግሞ በየተራ እንዲያስረዳችሁ ማድረግም ትችላላችሁ። አሁን ይህን እንላክለት እዩት። በማክሮኒኩለስ እና እያለ ከዛ ዝርዝር እያመጣልን ነው። ተመልከቱ። በዕለት ተዕለት ስላልነው ደግሞ ያን ትልቅ ማምረቻ ፋብሪካ እያለ ግልጽ እንዲሆን እያደረገኝ ነው። ስለዚህ መሸምደድ ሳይሆን አሁን ሀሳቡ እየገባኝ ነው ማለት ነው። ስለዚህ ማክሮኒኩለስ ትልቁ ለዛሬ ህሉና ለምግብና ለእድገት ዕለታዊ ስራ አስኪያጅ፣ ማይክሮኒኩለስ ደግሞ ለነገ ቀጣይነት እያለ እንደዚህ ይቀጥላል። ስለዚህ ዋና ሀሳቡንም ታገኙታላችሁ። እንደዚሁም ደግሞ ከዕለት ተዕለት ኑሯችሁ ጋር ያቀናጅላችኋል። እንደዚህ ያደረጋችሁ ትምህርትን ቀለል አድርጋችሁ ማጥናት ይቻላል ማለት ነው። ስለዚህ ይህኛው ደረጃ 2 ነው። ደረጃ 3 ደግሞ እዚህ ጋር የምትመለከቱት ነው። የራስን ፈተና ማዘጋጀት ያስፈልጋል ማለት። ስለዚህ መጠየቅ መቻል ይኖርባቸዋል። ስለዚህ እዚህ ጋር እንደምታዩት ትልቁ የኤ ፕላስ ተማሪዎች ሚስጥር ራሳቸውን መፈተናቸውን ይላል ማለት ነው። አሁን በፊት ላይ አንድ ተማሪ አንዱ ይጠይቃል፣ እርስ በርስ መጠያየቅም አለ። አሁንም እሱ ማድረግ ትችላላችሁ። ነገር ግን ኤአዩ ልክ እንደ አስተማሪ ሆኖ እንዲጠይቃችሁ ማድረግ ትችላላችሁ። ለምሳሌ እኔ የ12ኛ ወይም የ10ኛ የምትሆናችሁ ተማሪ ነኝ። በፊዚክስ ምዕራፍ 3 ላይ ጠንከር ያሉ ፈተናዎችን ወይም ጥያቄዎችን ምርጫ ከፈለጋችሁ መልቲፕል ቾይስ ልትሉ ትችላላችሁ። አንድ በአንድ ጠይቀኝ፣ እኔ መልሱን እስክጽፍል ድረስ የሚቀጥለውን ጥያቄ አትጠይቀኝ፣ ስመልስ ትክክል ወይም ስህተት መሆኔን አብራራና ቀጣዩን ጠይቀኝ ብለነዋል ማለት ነው። ስለዚህ እንውሰደው ይሄንን። እነዚህን ትዕዛዞች ከፈለጋችሁ ኮመንት ላይ ፕሮምፕት እያላችሁ ጻፉልኝ፣ ወይም ደግሞ ትዕዛዝ እያላችሁ ጻፉልኝ፣ አስቀምጥላችኋል። ስለዚህ አሁን ይህን እናጥፋው። ከላይ ነግረነዋል የ8ኛ ክፍል እንትን እያልን ስለሆነ፣ ስለዚህ 10ኛ ክፍል የሚለውን እዚህ ጋር አልፈልገውም እንዳለ አጥፋውና ምዕራፍ 3 ላይ ለምሳሌ ምዕራፍ 3 ላይ 5 ጠንከር ያሉ ጥያቄዎችን እያልኩት ነው። ምርጫ ብየዋለሁ። ትዕዛዜ ነው ማክበር አለበት። 8ኛ ክፍል ምዕራፍ 3 ሂውማን ባዮሎጂ ኤንድ ሄልዝ እንደሆነ እየነገረኝ ነው ርዕሱ። እዩት፣ በአማርኛ ስለሆነ ነው እዚህ ጋር እንትን እያደረገልኝ ያለው። ነገር ግን እዛው ላይ እንዳለ እንዲሆን በእንግሊዝኛ ልበል። ጥያቄዎቹን በእንግሊዝኛ ብቻ ብየዋለሁ፣ ልላክለት። ከዛ አንደኛ ጥያቄ ተመልከቱት፣ አመጣልኝ። ከዛ ምርጫ ኤቢሲ ያለ ነው፣ ትመርጣላችሁ ማለት ነው። ዝም ብያውን አላነበብኩትም፣ ጊዜያችሁን ለመቆጠብ ቢ ልበለውና ልሞክር። ከተሳሳትኩኝ ማብራሪያ ስጠኝ ስላልኩት ያብራራልኛል። ልክ አይደለህም ብሎኛል። መልሱ ቢ ነው አለ። ማብራሪያውን ደግሞ ተመልከቱት። እንደዚህ እያደረገ እንዳለ አመጣልኝ ዝርዝሩ። ካስረዳኝ በኋላ ነው ወደ ሁለተኛው ጥያቄ የሚሄደው። እንደዚህ እያደረጋችሁ ራሳችሁን ከዛ መጠየቅ ትችላላችሁ ማለት ነው። ከዛ ደግሞ ጥያቄ 2 እዚህ ጋር መጥቷል። እሱንም እየሞከርን እየሰራን እንሄዳለን። አራተኛው ደረጃ ደግሞ እዚህ ጋር የምታዩት ይሄ በጣም ወሳኝ ነው፣ ከስህተት መማር ማለት ነው ባጭሩ። ስለዚህ ተማሪዎች አሁን አብዛኛውን ጊዜ እዚህ ርዕስ ላይ የሚሳሳቱበት ነገር ምንድን ነው ብላችሁ ጠይቁታላችሁ። ወይም ደግሞ ኮመን ሚስቴክ የሚባሉ ተማሪዎች የሚሸወዱባቸው። ስለዚህ ቀድማችሁ እንዳትሸወዱ እንድትዘጋጁ በጣም ያግዛችኋል ይሄኛው። ለምሳሌ እንውሰደው። እዚህ ጋር ልምጣና አሁን ደግሞ የፈለግኩት ለምሳሌ ላስቀምጠውና በዚህ ርዕስ ላይ ብለን ርዕሱ ቀጥታ ማስገባት ይቻላል። በምዕራፍ 5 ላይ ልለው እችላለሁ ማለት ነው። ለምሳሌ ምዕራፍ 5 ስለምንድን ነበር የሚያወራው? ቅድም ነግሮን ነበር፣ ሂውማን ባዮሎጂ ኤንድ ሄልዝ የሚለው ነበር። በዚህ ርዕስ ላይ አሁን ተማሪዎች ምንድን ነው በብዛት የሚሸወዱት የሚለውን እንዲነግረን እናደርግ። ቅንፍ አድርገን ርዕሱን እናስገባለትና ይህንን ከፈለጋችሁ ቦታውን መለያየት ትችላላችሁ። የሚጠይቃችሁም አንድ ቦታ ላይ ኒው እያላችሁ እያስገባችሁ ለሁሉም የተለያዩ ጀምሶችን ክሬት አድርጋችሁ መስራት ይቻላል ማለት ነው። 2 ምርጫ እየሰጠኝ ነው። በዚህ ርዕስ ላይ ወይም ሂውማን ባዮሎጂ ኤንድ ሄልዝ ላይ ብዙ ተማሪዎች የሚሳሳቷቸው ብሎ 3 ነገሮችን አምጥቶልናል። ተመልከቱት። በአማርኛ እዚህ ጋር፣ በእንግሊዝኛ ደግሞ ከፈለጋችሁ እዚህ ጋር አምጥቶልናል ማለት ነው። ፈተናው እንዴት እንደሚያታልል ሁሉ እንደምትመለከቱት ማብራሪያ እየሰጠኝ ነው። ስለዚህ ይህንን ቀድሜ እጠነቀቃለሁ ወይም አንብቤ ይገባለሁ ማለት ነው። ተመልከቱት። አሁን ተማሪዎች ለምሳሌ ጥያቄው ላይ ኖት ወይም ደግሞ ኤክሴፕት የሚለውን ሳያነቡ ዘለው በምን ይተላለፋል ወደሚል ይሄዳሉ እያለ ነው። ብዙ ተማሪ የሚሸወድባቸው አይነት ነገሮች ናቸው ማለት ነው። ስለዚህን ደረጃ ቀድማችሁ ማወቅ ይኖርባችኋል። ለምሳሌ ደግሞ የ12ኛ ክፍል ተማሪ ናችሁ ብለን ብናስብ እዚህ ጋር አንድ ፋይል ስላለ እሱን ተጠቅሜ ላሳያችሁ። እዚህ ጋር ጀምስ ጋር እንምጣ። እዚህ ጋር ልምጣና ኒው ጀም
ግሬድ 12 ልበለው። ይሄ ሌላ ጊዜ ለማግኘት እንዲመቸኝ ነው። ዲስክሪፕሽን መጻፍ ይቻላል። ኢንስትራክሽን ደግሞ እዚህ ጋር መስጠት ትችላላችሁ። ተመልከቱት፣ ይህን አስገባውለት እንደ ምሳሌ ነው። በዓለም ላይ ካሉ በጣም ምርጥ አስተማሪዎች ነው ብየዋለሁ። የ12ኛ ክፍል ማለት ነው። ከፈለግን ቲቸር የሚለው ጋር ማትስ ልንጨምርበት እንችላለን። አሁን ማትስ ልናጠናበት ነው ለምሳሌ፣ ወይም ለማትስ ለፈተና ልንዘጋጅ ነው ማለት ነው። ስለዚህ ይህን ማትስ ልበለው እና ከባድ ነገሮችን በጣም በቀላሉ አስረዳኝ፣ እንደዚሁም ብሬክ አድርግልኝ ብየዋለሁ። ከዛ እዚህ ጋር ሴቭ እንበለው ይሄን። ከዛ ስታርት ብለን እንጀምራለን ማለት ነው። ከአሁን በኋላ እዚህ ላይ ነው ሂሳብ የምናጠናው። ግሬድ 12 ይላል። ሌላም ጊዜ ስትፈልጉ ጀምስ ውስጥ ታገኙታላችሁ። ከዛ በኋላ መጽሐፉን እንጫኑ፣ ሙሉ ፒዲኤፍ ልትጭኑ ትችላላችሁ። መጽሐፉን አሁን እዚህ ጋር እየጫንኩለት ነው። እዚህ ጋር ከዛ ቀጥታ መላክ ይሆናል። ትዕዛዝ ውስጥ ላይ ሰጥተነዋል። አሁን ስቴፕ ባይ ስቴፕ እየጠየቀን መሄድ እንችላለን። እንደምታዩት በቡሌት አድርገ ግልጽ አድርጋ አስረዳኝ ስላለኩት እንደዚህ በዝርዝር እያመጣልኝ ይገኛል። አሁን መጽሐፉን እየከለሰልኝ ነው ማለት ነው። ከዛ መጽሐፉን እንደዚህ ወይም ከመጽሐፉ ጋር ካስተዋወቅ ነው በኋላ እዚህ ጋር እየጠየቀን እንሄዳለን ማለት ነው። ጥያቄ ስንጠይቀውን ቅድም ስንጠይቅ የነበሩትን እንዳለ ጥያቄዎች መጠየቅ ይቻላል። ፕላን አዘጋጅልኝ ከማለት ጀምራችሁ ሁሉንም ትዕዛዞችን እዚህ እያስገባችሁ አራቱን ደረጃ መጠቀም ይሆናል ማለት ነው። አራቱ ደረጃ ያልኳችሁ እዚህ ጋር ያሉትን ደረጃዎች በድጋሜ እየወሰዳችሁ መጠቀም ትችላላችሁ። አንድ የጥናት ፕሮግራም አውጣልኝ ትሉታላችሁ። ለዛው ለሂሳቡ ከባድ ጽንሰ ሀሳቦችን አስረዳኝ ትሉታላችሁ። ከዛ በኋላ ደግሞ ጥያቄዎችን ይጠይቃችኋል። ብዙ ሰው የሚሸወድበት ምንድን ነው ብላችሁ ደግሞ ትጠይቁታላችሁ። ከዛ በቀላሉ ማትስን ማጥናት ትችላላችሁ በአጭር ጊዜ ውስጥ ማለት ነው። ስለዚህ ለምትፈተኑ ሁሉ መልካም ውጤት እንዲሆንላችሁ ተመኘው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አያይዛችሁም ስንተኛ ክፍል ተፈታኝ እንደሆናችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። አመሰግናለሁ በጣም ቻው።